ምህረት የለሹ ምህረት በዲያቆን ሄኖክ ኃይሌ። የወንድሜ ዲያቆን ምህረት መላኩንና የሁለቱ ፓስተሮችን ውይይት ዘግቼም ቢሆን አየሁት። ውይይቱ በጣም በሰከነው የዲያቆኑ ኦርቶዶክሳዊ ጨዋነት የተነሳ ሁለቱን የፕሮቴስታንት ዋርካዎች በትህትና ብቻ የገነደሰ ነበር። ቅመሙ ዲያቆን ምህረት ውይይቱ እንደሚቀረጽ በደንብ ስላላስተዋለ ጠይቋቸው ሳይመልሱ ያለፉትን ወይም ያልጠየቁትን ጉዳይ ያነሱበትን ቦታ ሁሉ ነክ ነጥብ ተመልካች ይፍረድ በሚመስል ብልጠት እየተወ ወደ ቀጣዩ ነጥብ የሚሸጋገርበት ፍጥነት ድንገት የገባበት ውይይት ሳይሆን የተጠና ስክሪፕትድ ውይይት እንዲመስል አድርጎታል። በጣም በትህትና ሆኖ እየጠየቀ እርቃናቸውን ያሳየበት መንገድ ምን ያህል ሊያናድዳቸው እንደሚችል ሳስብ ውይይቱ በሰላም አለቀ እንጂ ካሁናውን ይመቱ ሲሆን ብዬም ተሳቀቅያለሁ። በውይይቱ ላይ ካየኋቸው ያስገረሙኝና ጥቂት እውነታዎች ውይይቱን እየተረኩ ላስቀምጥ። ዲያቆን ምህረት ውይይቱን የጀመረው የፓስተሮቹን አስተምህሮ ከቤተክርስቲያን ቅድምና አንጻር በማንሳት ነበር። በዚህም ለፕሮቴስታንቱ ዓላማ ደካማ ጎን የሆነውን ስስ ብልት በመምታት ጀመረ። ነገሩ እንዲህ ነው። መጽሐፍ ቅዱስን አሁን ባለው ቅርጽ እንዲህ አድርጋ የሰራችው ቤተክርስቲያን ናት። ይህ እውነታ ደግሞ መጽሐፍ ቅዱስን በቀጥታ ከሐዋርያት እጅ የተቀበሉትን እና ሐዲስ ኪዳንን በቀኖና ወስነው ለኛ ያስተላለፉትን የመጀመሪያዎቹን ክርስቲያኖች ትርጉምና አረዳድ እንድንቀበል ያስገድደናል። ልክ እስራኤል ሕግን ተቀብሎ የመጣውን ሙሴ እንደ ባለስልጣን እንደተቀበሉትና ስለ ሕጉ የእርሱን ሐሳብ ያለማወላወል እንደተቀበሉ ሁሉ ሐዲስ ኪዳንን ከሐዋርያት እጅ የተቀበሉትን የመጀመሪያው ክፍለ ዘመን አባቶችም በሐዲስ ኪዳን ትርጉም ላይ ያላቸውን ሐሳብ በመቀበል ግድ ይለናል። ይህን ጠንቅቆ የተረዳው ዲያቆን ምህረት ጥምቀትና ቁርባን ተምሳሌቶች እንጂ ለድህነት ፍቱን አይደሉም ስትሉን ነበር። ከአንደኛ እስከ ሶስተኛ ክፍለ ዘመን ያሉ ክርስቲያኖች ሐሳብ ስናይ ደግሞ እነዚህ ነገሮች ለመዳን የግድ አስፈላጊ መሆናቸውን ጽፈው እናገኛለን። የኔ ጥያቄ መጽሐፍ ቅዱስን በቀጥታ ከተቀበሉትና ሐዲስ ኪዳንን በቀኖና ከደነገጉ ክርስቲያኖች ጋር ትርጓሜያቸው ካልገጠመ ምኑን በመጽሐፍ ቅዱስ አመናችሁ ይባላል አላቸው። ባጭሩ መጽሐፍ ቅዱስን ያዋለዱትን አዋላጆች ካልሰማችሁ ምኑን መጽሐፍ ቅዱሳዊ ሆናችሁት? ድምጽህ የያዕቆብን ይመስላል፣ ጸጉርህ ግን የኤሳው ነው ያለው ለእናንተ አይደል ወይ እንደማለት ያለ ነው። ዲያቆን ምህረት በዚሁ ጥያቄው ሰዎቹን ጨርሶ ወደማያውቁት ጨለማ ክፍል ወስዶ ቆለፈባቸው። የአንደኛው ክፍለ ዘመን አባቶች ስነ ጽሑፍና ታሪክ ለነርሱ የማያውቁት የውጊያ አውድ ነው። ወደ ኋላም በሚስጥረ ቁርባን ዙሪያ ባለው ግልጽ አቋምና ከሐዋርያት ጋር በነበረው ቅርበት ፕሮቴስታንት ሊቃውንት ምን ነው ባልተፈጠረ የሚሉትንና አንዳንዶችም እሱ አልጻፈውም ብለው መጽሐፉን ለመካድ የሚገደዱበትን ቅዱስ አግናጢዮስን በመጥቀስ አስጨንቋቸዋል። የሚገርመው የሰጡት መልስ የምትለው እውነት ከሆነ ለምን ሚሊዮኖች ሳይቀበሉት ቀሩ የሚል ልፍስፍስ ጥያቄ ነው። ምህረትም መለሰ፣ ይህማ እጅግ ብዙ ሰዎች ወንጌልን ላለመቀበላቸው የሚቀርብ ምክንያት ነው ብለው የራሳቸውን አመክንዮ በራሳቸው ላይ መለሰው። በሳልሹ ተመተረኝ ነው ነገሩ። ፓስተሩ እንዲህ ሲል ጠየቀ፣ እስቲ በሁለቱም ወገን ጥምቀትና ቁርባን ለድህነት ያስፈልጋል አያስፈልግም ከሚሉ ወገን አባቶችን በስም ጥቀስልኝ አለው። መረጃ ተጠናክሮ በሁለቱም ወገን ይቅረብልን እንደሚል ዳኛ ውይይቱን ትቶ ዳኛ ሊሆን ተማጸነው። በሁለት ወገን ብሎ ነገር የለም። ከዚህ ውጭ ሐሳብ ያለው ሰው ስለመኖሩም የተቀመጠ ታሪካዊ ማስረጃ የለም አለ ምህረት የለሹ ምህረት። ከዚህ ላይ እንኳን ደንግጠው ነው እንጂ እርሱ የጠቀሳቸው እነ ቅዱስ ሄሬኖስ እና ቅዱስ አግናጢዮስ መልስ የሰጡት ታዲያ ለማን ነበር ብለው መጠየቅ ይችሉ ነበር። ዲስቲሶችና ግኖስቲኮች ሙሉ በሙሉ የፓስተሮቹን ሐሳብ ባይሆን ቁርባን ላይ ተቃዋሚዎች ነበሩ። የምህረት መልአክ ቀሳፊ መልአክ ሆኖባቸው ግን ትንሽ እንኳን አልታገሉም። ግን ዲስቲሶችና ግኖስቲኮች ተጠቃሽ ክርስቲያኖች ስላልሆኑ ሁለት ወገን አልነበረም ቢል ዲያቆን ምህረት ልክ ነው። ሶ ዩ አር ሴይንግ አለ ፓስተሩ። የጆርዳን ጴጥሮስና የካቲ ኒውማንን አስቂኝ ቃለ መጠየቅ ከሰማው ወዲህ ክርክር ላይ ሶ ዩ አር ሴይንግ ብሎ ተከራካሪው አፍ ውስጥ ከቃላት ለመክተት የሚሞክር ሰው የራሱን ቀብር ጥሩምባ እየነፋ ይመስለኛል። ፓስተሩም እሺ ሉተርስ ሲል ጠየቀ። ምህረት ወይ ፍንክች የሉተርን መፍቀሬ ቁርባን የሆነ I would rather drink pure blood with the Pope than mere wine the radicals የሚል ንግግር ይጠቅስበት ጀመረ። በዚህ ጉዳይ ሉተርና ሚካኤል የሚል ያልታተመ መጽሐፍና ያልተለቀቀ የዩቲዩብ ቪዲዮ ስላለ ሁለቱንም በቅርብ እዚሁ ላይ ሊንክ አድርጓለሁ። ነገሩ የመጣው ገና 500 ዓመት ከሆናቸው ከራዲካል ሪፎርመሮች ነው ብሎ የሉተርን ባላንጦች ጠቀሰበት። ፓስተሩ ይሄኔ ጊዜው ምን ያደርጋል አለ።
ስለ ታሪክ እየተወራ ጊዜ ምን ያደርጋል ከሚል ሰው ይሰውራችሁ። ከታሪክ አንጻር ክርስትና ጌታ ለሐዋርያት የሰጠው እምነት ነው ብለህ ካመንክ በመጀመሪያ ክፍለ ዘመን የነበሩ ክርስቲያኖች የምታምነውን እንደሚያምኑ የሚያሳይ ነገር ልታገኝ ይገባሃል አለው። ፓስተሩም ወዳጄ እመነኝ፣ በዚያ ዘመን የነበሩ ክርስቲያኖች ሁሉ ክርስቶስ የራሱን ስጋ በልቷል ብለው አላመኑም ብሎ ነገሩን ራዲኩለስ ሊያደርገው ሞከረ። ይህን ስሰማ ትዝ ያለኝ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው አይሁድ የተከራከሩት ክርክር ነው። ዮሐንስ 6:52 ላይ ጌታ ስጋዬ እነሆ እያለ ስጋህ አይደለም ብሎ ክርክርስ እንዴት ያለ ነው። ዲያቆን ምህረትም ሐዋርያውን ጠቀሰ። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎቹም አንቀላፍተዋል። አንደኛ ቆሮንቶስ 11:30 ላይ ከዚያም ስጋና ደሙ ተራ እንጀራና ወይን ብቻ ከሆነ እንዴት ሳይገባቸው ተቀብለው የሞቱ ሰዎች ሊኖሩ ቻሉ ብሎ ጠየቀ። ከዚያም ስጋና ደሙ ተራ እንጀራና ወይን ብቻ ከሆነ እንዴት ሳይገባቸው ተቀብለው የሞቱ ሰዎች ሊኖሩ ቻሉ ብሎ ጠየቀ። አዝናኙ ውይይት እንደቀጠለ ነው። ሰውየው ጥያቄውን መመለስ ትቶ አንወርዚ በማለት ወርዚ ያልሆነ ብሎ ቃሉን አብራራ። ቀጠለና ጉዳዩን ከማይገናኘው የሴት ጠጉር አለመሸፈን ጋር አገናኘው። ሲጀመር ጠጉር ስላልሸፈነች የሞተች የለችም። እየተወራ ያለው ቆርበው ስለሞቱ ሰዎች ነው። አልበቃው ብሎ ስለ ሴክስ ጉዴስ ስለ ሚቱ ሙቭመንት ዘባረቀ መልስ ስታጣ የምታውቀውን ሁሉ ልትዘባረቅ እንደምንችል ያሳየናል። ዲያቆኑን ማባበልም ጀመረ። ያንተን ሐሳብ የሚያራምዱ ሰዎችን ከልቤ አከብራለሁ፣ እውነት እውነት እላችኋለሁ የሚለውን ይዘው ይህ እውነተኛ ስጋው ነው የሚሉት ከልብ አከብራለሁ አለ። አክባሪ ይስጥልን፣ ግን እኛ ይህን ጥቅስ እንደማስረጃ አላነሳንም። ዲያቆኑ እዛው ቆሞ ለተራ እንጀራ ሰው እንዴት ይሞታል ብሎ የጠየቀውን ፍጥጥ ያለ ጥያቄ ትቶ ከዚህ በፊት ሌሎች ሰዎች ያነሱትን ዊክ አርጊውመንት እየጠቀሰ እንዲህ በለኝና ልርታህ ብሎ ተለማመጠ። ከዚያ ደግሞ ማይ ሚስቲካል ቼንጅ የሚያምነውን ኦርቶዶክሳዊ በግድ ትራንስብስቴንሽን ካላመንክልኝና እርሱን ልቃወም ያጠራቀምኩትን መከራከሪያ አንተ ላይ ልጠቀመው ይል ጀመር። ከዚህ ቀጥሎ የተነሳው ድህነት ሂደት ነው የሚለው ሐሳብ ነበር። ይህን ጊዜ ፓስተሩ ከቁርባን ርዕስ እርፍ ያለ መስሎት ፈነደቀ። It's now becoming a salvation issue እያለ ሲቅበጠበጥ አሁን ገና ተመቻቸልኝ ብሎ ደስ እንዳለው ያስታውቅ ነበር። ዲያቆን ምህረትም ድናችኋል ብቻ ሳይሆን ትድናላችሁም ይላል ብሎ የድህነትን ሂደታዊነትን አብራራ። ይህን ጊዜ ሌላው ፓስተር ጸጋ አላሻለውምና ገባ። ፓስተር ጸጋ በጸጋው ድናችኋል ይላል አለና ዘው ብሎ ገባ። ድህነት ሲነርጂቲክ ስለሆነ የጸጋው ኢነርጂ የኛን ትብብር ይሻ የለም ወይ አለና ዲያቆን ምህረት መዳናችሁን ፈጽሙ የሚለውን ጠቀሰ። አብርሃምም ልጁን የመሰዋቱን ስራ አነሳ። እርሱ ግን work out your salvation የሚለው ቃል ውስጥ work የሚለው ቃል ሲሰሙ ደስታቸውን መሸከም አልቻሉም። ቃሉን ጳውሎስ የተናገረው መሆኑን አላሳሰባቸውም። ስራን ለማጣጣል የቀኙን ወንበዴ ጠቀሱ። ተቸንክሮ ምን ሊሰራ ይችላል አለ። እግዚአብሔር ባልሰጠው መክሊትም አይጠይቅምና ሲርከምስቴንሽናል ነው አለ። ሊሞት አጋሪ ስላለ ሰው አለመጠመቅ አላወራውም ብሎም ሞገታቸው። ከዚህ በኋላ ያለው ውይይት ዲያቆን ምህረትን በግድ ካቶሊክ ካልሆንክ የሚል የተደረገ ነው። በመጨረሻው ጥያቄያቸው who is the ultimate authority የሚል ነበር። ሲመስለኝ ከዲያቆን ምህረት የጠበቁት መልስ the bible የሚል ነበር። እርሱም ካለ if the bible is the ultimate authority where does it say that the first Christian believed it is the actual body and the blood ብለው ሊዘጉበትና መጽሐፍ ቅዱስን ከጻፈው እውነት በላይ ያንን እውነት ሰዎች እንዲህ ተረድተውት ነበር እንዲል ጠይቀው ውይይቱ ሊዘጉ ነበር። ምህረት የለሹ ዲያቆን ግን ባይብል በማለት ፈንታ ባይብልን በቀኖና የወሰነችውን the body of Christ ይዞ የሙጥኝ አለ። የእናቱን የቤተክርስቲያንን ቀሚስ ይዞ ድርቅ ሲል ጉድ ቱ ሚት ዩ ብራዘር አሉና ጨበጡት። በአማርኛ ሲተረጎም አንተም ብሎ ምህረት መዓት ሆንክብን እንጂ እንደማለት ነው። my beloved brother ዲያቆን ምህረት may God bless you with so በረከት እስጢፋኖስ may God guide your path። ዲያቆን ሄኖክ ኃይሌ ሚያዝያ 3 2017 ዓ.ም I'm an Orthodox Christian, and basically the question I have is directed basically to you, Cliff, which is